الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين. أما بعد، فالسلام عليكم ورحمة الله وبركاته. قال الشيخ العلامة صالح الفوزان حفظه الله تعالى ورعاه: أيها المسلمون تأملوا حالكم وما بسط عليكم من الدنيا. إن أنت مسلمون هوي لالو تلاقوا عليم شيخ فوزان. أيها المسلمون إن أنت مسلمون هوي تأملوا حالكم، ሁኔታችሁ ጸባያችሁ ያላችሁበትን የሆነ ሁኔታ ተመልከቱ፣ አጢኑ። وما بسط عليكم من الدنيا، ከዱንያም አላህ Subhanahu Wa Ta'ala ለእናንተ የዘረጋው የሆነ አላህ Subhanahu Wa Ta'ala የሰጣችሁ የሆነ ኒዕማ ጸጋ አስተንትኑ፣ ያንን አጢኑ፣ ተመልከቱ። كم تأكلون من أصناف الطعام، በቀኑ ስንት አይነት የምግብ አይነት ነው የምትመገቡት? كم يعرض عليكم من أنواع الفواكه፣ በቀኑ ስንት አይነት የፍራፍሬ አይነት ነው የምትመገቡት የሚመጣላችሁ የሚቀርብላችሁ? كم تلبسون من فاخر ثياب، አላህ የሰጣችሁ የለገሳችሁ ስንት አይነት ሚገራርሙ የሚያማምሩ ልብሶች አሏችሁ? كم تركبون من السيارات الفخمة، አላህ Subhanahu Wa Ta'ala የወፈቃችሁ ስንት መኪኖች አሏችሁ? የሚያማምሩ መኪኖች አላህ አገራላችሁ። ماذا تسكنون من القصور، እንዲሁም መኖሪያ ቤትስ ምን አይነት ቤት ነው የምትኖሩት? አላህ የሰጣችሁ ጸጋ ኒዕማ ተመልከቱ እስቲ። ماذا ترقدون عليه من الفروش الوثيرة، የሚያማምሩ የሆኑ የለሰለሱ የሆኑ ማረፊያ እንዲሁም ፍራሽ መተኛ አላችሁ። እስቲ ተመልከቱ ይህ አላህ የሰጣችሁ ኒዕማና ጸጋ። ماذا تجلسون عليه من المقاعد الناعمة، የምትቀመጡበት የሚያማምሩ የሆኑ ሶፋዎች ወንበሮችና መቀመጫዎች፣ ይህንንስ ተመልከቱ። ماذا ترصدون من الأموال الضخمة، እንዲሁም በተቃራኒ አላህ Subhanahu Wa Ta'ala በሌላ በኩል ገንዘብ እንዲሁም ኒዕማ ጸጋ አላህ ብዙ ሰጥቷችኋል። ይህ ሁሉ አላህ ለፈተና ነው። ይህ ሁሉ ሰጥቷችኋል። ታዲያ ምን ያደረጋችሁ ነው? የዚህ ጸጋ ለአላህ Subhanahu Wa Ta'ala ተገቢ የሆነ ምስጋና ያቀረባችሁ ነው ወይ? አላህ Subhanahu Wa Ta'ala በተገቢው መልኩ ያመለካችሁ የተገዛችሁ ነው ወይ? ከዚያ ሸህ ፈውዛን ምን አሉ? ثم انظروا ماذا تقدمون للآخرة، ይህ ከሆነ እስቲ ተመልከቱ ماذا تقدمون للآخرة፣ ለአኺራ ቤታችሁ ምን ያስቀደማችሁ እንደሆነ። አላህ ሁሉ ጸጋ ሰጥቷችኋል። የሁሉ ኒዕማ፣ ጤና፣ አፍያ፣ እነዚህ ከላይ የተወሱ ነገራቶች ሁሉ አላህ ሰጥቷል። ሳትበላ አትውልም፣ ሳትጠጣ አትውልም። አላህ Subhanahu Wa Ta'ala ማደሪያ ሰጥቷል፣ መተኛ ሰጥቷል፣ ራቆትህ አትሄድም፣ አልብሶሃል። የሁሉ ጸጋ ሰጥቷል። ታዲያ ለአኺራ ቤት ምን ያስቀደምክ ነው? ከላይ የተወሱ ኒዕማዎች፣ ጸጋዎች አንድ ሰው ቤቱ ዘግቶ እንደማያገኛቸው ያውቃል። እቺ የዱንያ ህይወት አጭሯ ህይወት ማለት ነው። የግድ ለዚህች ሀገር መስራት እንዳለበት ያምናል። ይለፋል፣ ይወጣል፣ ይወርዳል፣ ይከስባል፣ ይሸጣል፣ ይነግዳል፣ ይሰጣል፣ ይቀበላል፣ ለዱንያ ማለት ነው። ምክንያቱም ካልሰራ ይህን ነገር እንደማያገኝ ያውቀዋል። ታዲያ እንዲህ ከሆነ ለአጭሩ ህይወት ለዚህች ጥላሃት ለምትሄዳ ዱንያ እንዲህ ከለፋህላት፣ እንዲህ ከወጣ፣ እንዲህ ከወረድክ፣ እንዲህ ከተጨነክላት ለዘላለም ቤትህስ ምን አዘጋጅተሃል? ምን አዘጋጅተሃል? ምን አለ? ቁርአን አለህ በቀን ሁሌ የምትቀራው የጠዋት የማታ እንዲሁም ደግሞ በየትኛውም ሰዓት የምትዘክረው ዚክር አለ። ወንጀል አሳስቦ ከጌታ ጋር የምትታሳስብበት የራስ የሆነ ሰዓት አለ። ሌሊት ተነስተህ ከጌታ ጋር ሙናጃት ታደርጋለህ። ሶላት 5 ወቅት ሶላት ሳያልፍህ በትክክል በመስጂድ ወቅቱ ጠብቀህ ትሰግዳለህ። ቀብሊያ፣ ሱና፣ ባዕድያ እንዳለ ትሰግዳለህ። ምንድነው ያለህ ከመልካም ስራ ከሰደቃ ከመልካም ነገር? ምን አለህ ነገር ለዛ ቤትህ የሚሆነ? ምን አስቀድመሃል? ለዱንያ ሁሉ ትለፋለህ፣ ለአኺራ ቤትህስ ምን አክል የለፋህ ነው? ዱንያ እንደሚያስጨንቅህ ለዱንያ ቤትህ ይሄን አክል እንደምትሆነው ለአኺራ ቤትህስ ምን እየሆንክ ነው? ምን እያስቀደምክ ነው? ወይስ ማዕሲያ፣ ወንጀል፣ ተቅሲር ላይ ነህ? ثم انظروا፣ ከዚያም ተመልከቱ ماذا تقدمون للآخرة، ለአኺራችሁ ምን እያስቀደማችሁ እንደሆነ። ይህ ዱንያ ፈተና ነው። አላህ Subhanahu Wa Ta'ala እዚች ምድር ላይ ያመጣህ ለዘላለም ለዱንያ ህይወት አይደለም። ትኖራለህ፣ ጊዜ ሲያልቅ ጥለህ ትሄዳለህ። ያስከውን ሁሉ ትበትናለህ። ለኔ ነው ያልከው ሁሉ ጥለኸው ትሄዳለህ። ምንም ይዘህ የምትሄደው ነገር የለም። ሀብትህ ካንተ ጋር አይቀበርም። ብርህ ይዘኸው አትሄድም። ኪስ የሌለው 2 ሜትር ጨርቅ ነው ይዘህ የምትሄደው። ሌላ ይዘኸው የምትሄደው ነገር የለም። ታዲያ ለዛች ለእውነተኛው አገር ምን ያስቀደምክ ነው? እስቲ ተመልከት ሁኔታ። እስቲ አጢን፣ ምን ላይ ነው ያለኸው? ቆም ብለህ ተመልከት። ዝም ብለህ ሲመሽ መሸ ሲነጋ ነጋ አትበል። ዝም ብለህ ያኔ ሰው አኗኗሪ አትሁን። እስቲ እንዴት ነው ህይወት? ሱና ምን አክል ያኔ በተግባር ላይ ያዋልክ ነው? የነብዩ ሰለላሁ ዐለይሂ ወሰለም ሱና ምን አክል የተገበርክ ነው? ከመልካም ስራ አመሉ ሷሊህ ምን አክል ያስቀደምክ ነው ለአኺራ?
ወልተንዙር ነፍሱ ማ ቀደመት ሊገድ ብሏል አላህ ስብሓንሁ ወተዓላ። ለዛች ለነገዋ አገር ለአኼራ ለእውነተኛው አገር አንዲት ነፍስ የምታስቀድመውን እስቲ ምንድን ያስቀደምኩት እያለች ምን ታድር ትመርምር አለ አላህ ስብሓንሁ ወተዓላ። ዑመር ብን ኸጣብ ረዲየላሁ ዐንሁ ሓሲቡ አንፉሰኩም ቀብለ አን ቱሓሰቡ፣ ነፍሳችሁ መርምሩ ፈትሹ አላህ ፊት ቀርባችሁ ከመመርመራችሁ ከመፈተሻችሁ በፊት። ወዚኑሃ ቀብለ አን ቱዘኑ፣ መዝኗት ነፍሳችሁ ቅጧት እዩዋት ምን ላይ እንዳለች። አላህ ያስደሰተች ነው? አላህን እየተገዛች ነው? ወይስ በተቃራኒ አላህ ያስቆጣች ነው? አላህን ያመፀች ነው? ማዕሲያ ላይ ነው ያለችው? እስቲ ህይወት ፈትሻት መርምራት። አሁን በዚህ ባለህበት ሰዓት ላይ ሞት ቢመጣ ወደ አላህ ብትገናኝ ደስተኛ ነህ? አሁን ብትሞት ደስተኛ ነህ? የሚያስደስት ስራ ነው ያለህ? ወይስ በዚህ ሁኔታ ላይ ብትሞት የሚያስቆጣ ከባድ ቅጣት የሚያስከትል ሁኔታ ላይ ነው ያለው? መርምር፣ ህይወትህን ፈትሽ፣ ራስህን አግኝ። ተቅሲር ላይ ካለህ ማጓደል ላይ ካለህ ተውበት አድርግ፣ እስትግፋር አድርግ፣ ወደ አላህ ተመለስ፣ ተጸጸት፣ ተመለስ። ኻቲማ በምን እንደሚቋጭ አታውቅም። ወንጀል ላይ አትዘውትር፣ አቁም፣ በቃ ይበቃሃል። ወደ አላህ ተመለስ፣ ወደ መልካም ወደ ኸይር ተመለስ። እስካሁን ያሳለፍከው ይበቃሃል። የእስካሁኑ ጊዜ መግደል ይበቃሃል። የእስካሁኑ መዘናጋት ይበቃሃል። የእስካሁኑ ወንጀል ይበቃሃል። የእስካሁኑ አላህ ማመጽህ ይበቃሃል። ከአሁን በኋላ እስቲ ህይወት አስተካክል፣ ወደ አላህ ተመለስ፣ አልቅስ፣ ያ ረብ በል። በቀንም በማታ አላህ እጁ ዘርግቶ ይቀበልሃል። የሸይጣን መጫወቻ አትሁን። ነፍስህን በጀሃነም እሳት አታሲዝ፣ አትቀልድ በህይወትህ። ثم انظروا ماذا تقدمون للآخرة። ከዛ ቀጥለው ሸፈውዛን ምን አሉ? حالة كثيرة من اليوم። ነገር ግን የአብዛኞቻችን የአሁን ላይ ህይወታችን ግን ሲታይ إقبال على الدنيا وإدبار عن الآخرة። ከዱንያ እንሽቀዳደማለን፣ ወደ ዱንያ እንፈጥናለን፣ ለዱንያ እንቅልፍ እናጣለን፣ እንዲሁ ለዱንያ ጭንቁ ይገለናል። ነገር ግን وإدبار عن الآخرة ከአኺራ ግን ወደ ኋላ እንሸሻለን። አዛን ሲባል ወደ መስጂድ አንሄድም። አላህን ፍሩ ስንባል አላህን አንፈራም። ነፍስያችን ሞቷል። ብዙ ማዕሲያ ላይ ወድቀናል። ዱንያ ላይ ተጨማልቀናል። አኺራን ረስተናል። ወደ አላህ ስብሓንሁ ወተዓላ መመለስ ሞት እንዳለብን ዘንግተናል። በጣም ተሳንፈናል። ወደ ኋላ ሆነናል። የአብዛኞቻችን ሐል ይህ ነው ይላሉ። በዱንያ ላይ እንሽቀዳደማለን፣ ከአኺራ ስራ ግን ከመልካም ስራ ግን እንሸሻለን። ቁርአን ቅሩ፣ ዲን ተማሩ፣ ኑ ስንባል እንሸሻለን። መስጂድ የአላህ ቤት ጅብ የታሰረበት ይመስለናል፣ ይጨንቀናል። አላህ ቤት ውስጥ አንቀመጥም፣ አላህ ቤት ውስጥ አንዘክርም። 5 ወቅት ሶላቶቻችን ወደ አላህ ቤት አንመላለስም። ነገር ግን በተቃራኒው ለፊልም፣ ለድራማ፣ ለሙዚቃ፣ ለተለያዩ ለሙሰልሰላቶች፣ ለተለያዩ ነገራቶች ከአኺራ ለሚያዘናጉ ነገራቶች ግን ቅድሚያ እንገኛለን። ለኳስ ሲሆን ለተለያዩ ለወሬዎች ሲሆን አንደኛ ቀዳሚ ነን፣ እንሽቀዳደማለን፣ እዛ ላይ እንገኛለን። ከአኺራ ስራ ግን የለንም። ብዙዎቻችን ፋቲሃ ምንድነው ብንባል አናውቅም። ሽሩጡ ሶላ ምንድነው ብንባል አናውቅም። ሶላት የሚያበራሹ ነገራቶች አናውቅም። ከእስልምና የሚያወጡ ነዋቂዱል እስላም ብንጠይቅ አናውቅም። ሸሃደተይን አርካኑን ላኢላሃ ኢላላህ አናውቅም። ስለ ላኢላሃ ኢላላህ በትክክል እንኳን ብንጠይቅ ትክክለኛ መልስ መመለስ አንችልም። አንድ ካፊር እንኳን አስልሙኝ ብሎ ቢመጣ በትክክል ማስለም አንችልም። ብዙዎቻችን ሐላችን ይህ ነው። ምናልባት ከፊሎቻችን ልንሰግድ እንችላለን፣ ግን ጎንበስ ቀና ምን አይነት ሶላት እንደሆነ እንኳን ማይታወቅ ማለት ነው። ስንት የሚያበላሽ ነገር ሶላትን የሚያበላሽ ነገር እየፈጸምን ማለት ነው። አንማርም፣ ቁጭ አንልም፣ አንጠይቅም፣ አንቀራም። ይህ ነው የአብዛኞቻችን ሁኔታ ያለው። ላ ነዕተቢሩ ቢመን ሰበቀና ይላል። ባለፉን ሰዎች አንገሰጽም። ስንቶች አልፈዋል ከኛ በፊት። የታሉ እነዛ ታላላቆቻችን፣ አባቶቻችን፣ እናቶቻችን? ስንቱን ቀብረናል፣ ስንቱን ሸኝተናል፣ ስንቱ ላይ አልቅሰናል። ያ ሁሉ የሀብት ባለቤት፣ የክብር ባለቤት፣ ባለስልጣኑ፣ ጎረቤቶቻችን፣ ዘመድ ወንድም እህቶቻችን ስንቱ ቀብረናል፣ ስንቱ ሸኝተናል። ነገ የኛ ተራስ መሆኑን አስተውለናል። ዛሬ ሰዎች በቃሬዛ ተሸክመን ቀብር እንደወሰድናቸው ነገ እኛም ያ ቃሬዛ ላይ እንደምናርፍ አስተውሰናል። ሸኝተናቸው ቻው ብለናቸው እንደመጣ ነገ እኛንም እንደዚሁ ሸኝተውን እንደሚሄዱ ረስተናል። የቀብር ጨለማ ምን እንደሆነ አስተውሰናል። ቀብር ውስጥ ጥያቄ አለብን። ሲራጥ አለ፣ ጀሃነም አለ፣ ሂሳብ አለ። ያ ሁሉ ፊት ለፊት ይጠብቀናል።
የሁሉ ነገር ከፊት ለፊት ይጠብቀናል ምን አዘጋጅተናል ለዛ ቀን ምን አለን መልካም ስራ ይህንን ፈርተን አላህን ፈርተንስ ምን አከል ከወንጀል ራሳችንን እናንቀባለን ወደ አላህስ ምን አከል እንመለሳለን የታለን ሁኔታችን እስቲ እንየው ምን ላይ ነው ያለነው አላሁ ሙስተዓን لا نعتبر بمن قبلنا ከኛ በፊት ባሉ እነዛ በሄዱ ሰዎች አንገሰጽም ያ ሁሉ የሞተው ህዝብ ብናየው ቀብር እስቲ ሄደህ ተመልከት ስንቱ እንደገባ ስንቱ እንደተቀበረ ያ ሁሉ ዱንያ ጠግቦ እንዳይመስልህ እንዳንተው መኖር እየፈለገ እንዳንተም ሀብት ያማረው እንዳንተ ዱንያ እየወደደው ዱንያ ላይ መኖር እየፈለገ ነው ሄደው ማንንም በቃኝ ጨረስኩኝ ብሎ ሄደ ማንንም የለም እንዳንተው ህልም ነበራቸው እንዳንተው ዓላማ ነበራቸው እንዳንተው የሞቀ ቤተሰብ ነበራቸው እንዳንተው ሀብት ንብረት ነበራቸው ይነግዱ ነበር ይሸጡ ነበር ይለውጡ ነበር እንዳንተም ዘመድ ነበራቸው እንዳንተም መደሰት ይፈልጉ ነበር ብዙ ያለሙት ነገር ነበር ነገር ግን ጊዜያቸው ደርሶ ሄዱ ነገ አንተም ትከተላለህ ተከታይ ነህ አትቀርም አንተ ዱንያ ላይ ዘላለም ነገር ግን ተሰናክተናል በጣም لا نعتبر بمن قبلنا لا ننظر إلى من حولنا ዙሪያችን ወዳሉ ነገራቶች አንመለከትም ስንት ነገር እየተከሰተ ነው አላህ ያስጠነቀቀን ነው ወደ አላህ እንድንመለስ አንዴ በበሽታ በኮሮና አንዴ በጦርነት አንዴ በችግር አንዴ በስቃይ አንዴ በድርቅ አላህ እንድንመለስ ያመጣብናል በእጃችን በሰራነው ወንጀል እንድንመለስ لعلهم يرجعون ይመለሱ ዘንድ ነው ብሎ አላህ Subhanahu Wa Ta'ala ነገር ግን ትዝ አይለንም ስንቱ ያየነው በአለም ላይ በአሁን ሰዓት ላይ ዙሪያችን ምን እየተካሄደ ነው ምን እየሆነ ነው ሰው ወዴት እየሄደ ነው ወደ እንስሳነት እየተቀየረ ነው ወደ እንስሳነት እየዞረ ነው ማንነቱን ረስቷል የተፈጠረበት ዓላማ ዘንግቷል ዱንያ አታሎታል ዘላለም አገር መስሎታል ብዙ የሙስሊም ወንድም ሙስሊም የሚባሉ ወንድም እህቶች ደግሞ ይህንን መንገድ ይሄዱ ነው ያሉት ስለዚህ ዙሪያችን لا نتأثر بموعظة በተግሳጽ አንገሰጽም لا ننتفع بالذكرى ስንመከር አንመከርም ስንት ዳዕዋ እንሰማለን ስንት ጥሪ ይደረጋል ስንት ምናቀው ነገር ስንት ነገር አለ ነገር ግን አንገሰጽም አንጠቀምበትም በቀኝ ጆሮ እንሰማለን በግራ እናፈሰዋለን ያዋቂ አጥፊ ሆነና ልባችን እያወቀ ውስጣችን እየተረዳ አላህ እናምጻለን ወንጀል ላይ እንዘፈቃለን በምን ሰማው አንገሰጽም የተማነው ተግባር ላይ አናደርግም ብዙ ሰው ብትጠይቀው ይሄ ነገር እኮ አይቻልም ብትለው አውቃለሁ ይላል አውቃለሁ ታዲያ ካወቀው ለምን አትተገብረው ዕውቀት እኮ የወረደው ዕውቀት እኮ እንድንማር የተደፈደገበት ዋናው ዓላማ ተግባር ነው ዕውቀት ያለ ተግባር ፍሬ እንደሌለው ዛፍ ነው ብዙዎቻችን እንዲህ ነው ማህበራ ዑለማዎች መሻይኾች ይመክራሉ ይገስጻሉ ተው ይላሉ ተመለሱ ይላሉ ሰምተን ባልሰማ አይተን ባላየ ተገንዝበን ባልተገነዘበ እንዳላየ ጋፊል ዝንጉ ሆነ ዝንጉ ሞተናል ልባችን ሞቷል መጥፎ ሲያይ አያወግዝም መልካም ሲያይ አይሽቀዳደምም ወደ ኋላ ሆነናል فإنا لله وإنا إليه راجعون ونسأل الله أن يمن علينا بالتوبة ويوقظ قلوبنا في الغفلة إنه سميع مجيب إلى الله سبحانه وتعالى بسمانه من تقم يا بقن وصلى الله على نبينا محمد وعلى آله وأصحابه أجمعين